ምን ነው እንዴት ነው እንደዚህ? አቶ ሸመልስ እባክህ ልቀቀኝ። ቆይ አቶ ሸመልስ እባክህ ነገር አትበለኝ። በቃ ይኸውልሽ ሄደን ይገባኛል እኮ ማለት ከነበርሽበት እንደውም ጊዜ እያባከናችሁብኝ ነው። የምን ጊዜ? ሁሉም ነገር እኮ ለአንቺ ጥቅም ነው። አሁን ያልተረዳሽን ትልቁ ጉዳይ እዚህ ጋር የዲኤንኤ ውጤት መምጣቱ የአንቺ ዲኤንኤ መመርመሩ የልጅሽ ዲኤንኤ መመርመሩ ጥቅሙ ለአንቺ ነው። እንደዚህ ባደረጋችሁ ቁጥር ጊዜ እየፈጃችሁብኝ ነው። በቃ እኔ ልጁ በዚህ ምክንያት እኔ አደጋ ውስጥ እየገባሁ ነው። ስለዚህ እኔ ልጁን አልቀበለውም እያልኳችሁ ነው። ምንድነው? የምን ጊዜ ነው? ልጁን ማስወጣት ፈልጋ። አንደኛ ልጅ ማስወረድ ኃጢአትም ነው በመንፈሳዊም ከመጣሽ እንደ ህግም ደግሞ እና ሳትፈልጊ የሆነው ነገር በቃ ልጅ አሁን በቃ እኔ እኮ ሳትፈልጊ ነው ማለት ተደፍረሽ ነው ማለት ነው አይደለ? ነው አይደለም? አልፈልገውም ማለት ወደሽ ፈቅደሽ ያላረግሽው ነገር ከሆነ ኦልሬዲ ተገደሽ ነው ይሄን ነገር ያረግሽው። ግን እኔ አሁን አንድ ማምነው ነገር አለ። የማምነው ነገር ይሄ ልጅ ተፈጥሯል። በቃ በዚህም ይሁን በዛ መንገድ መጥቷል አይደለ? ያ ብቻ ነበር የማውቀው እኮ እና ታዲያ ተፈላልገን አደረግነው። ምን እንዳደረግ እኔ አሁን አላውቅም። ምን እንዳደረግ ስለዚህ አሁን ልጁ እባክሽ አሁን ሌላ ነገር ለማድረግ እንዳትሞክሪ። ጀመር እኛ ጋር ነው ከዚህ በኋላ የምትቆዩ። ስለዚህ መጀመሪያ እዚህ ድረስ ውስጥ ሊያስገባት ይችላል። ስለዚህ እኔ እንደዚህ የምታደርጉኝ ከሆነ የራሴን ነው የማጠፋው። የእውነቴን ነው። በየትኛው ለምን ስናገኛት የአእምሮ ህመምተኛ ነች። የትዝታም ልጅ እህቴንም ስናገኛት የአእምሮ ህመምተኛ ነች። ምንድነው ቆይ አንተ ጋር የተደበቀው ነገር? እኔ ምንም አደረጋቸው ነገር የለም። ታዲያ ለምንድን ነው ጤነኛ ሆኖ ገብቶ የአእምሮ ህመምተኛ ሆኖ የሚወጡት? እኔ ጠባቂ ነኝ። ጠብቅ ነው የሚባለው እንጂ የኔ አይደለም ልል የቻልኩበት ምክንያት ሄደን ነገር የለኝም። እኔ እኮ አላውቅም። ምን ያደረግከኝ? እባክሽ እኔ እኮ የሆነ ያልገባኝ ነገር አለ። ምንድን ነው ያልገባሽ? አቶ ደምሴ ኤደን ያረገዘችው ልጅ አባትነት በፐርሰንት ነው እዚህ ጋር ያስቀመጠልን። እጃችን ላይ በደረሰን የዲኤንኤ ውጤት መሰረት አቶ ደምሴ ሰላም ጤና ይስጥልን። እየተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉን በሙሉ በያላችሁበት እንዴት ቆያችሁ? እንደምንከረማችሁ። ይህ ስለኛ ኑሮ ነው። ይህ ፕሮግራም አዘጋጅና አቅራቢ ግሩም አያሌው ተመልሶ መጥቷል። ያው ባለፈው እንግዲህ ብዙ ነገሮችን አይተን አቶ ደምሴን እንዲሁም ደግሞ የኤደንና የሽመልስን አብሮ እንግዲህ የተፈጠሩትን ነገሮች እያንዳንዱ ነገሮችን አይተናል። የተለያየ ነውም። ኤደን ያረገዘችው ልጅ የማን ነው? የደምሴ ነው ወይስ ደግሞ የሌላ ሰው ነው? ደምሴስ 24 ሰዓት ሙሉ የሚጠብቃት ግለሰብ ከሆነ የልጁን አባት እንዴት አያውቅም? አላቅም እያለ ነው። እኔም አይደለሁም እያለ ነው። ስለዚህ ማን ነው የሚለውን ነገር ለማረጋገጥ እንግዲህ ዲኤንኤ ማድረግ ስለነበረብን ዲኤንኤ ለማድረግ ወደ ሕክምና ቦታ እየሄድን ነው። በባለፈው እንግዲህ ያያችሁት የነበረው ያው ኤደንም እንግዲህ በስንት መከራ ነው ይዘናት ሄድ ነው። አልፈልግም ዲኤንኤ ማድረግ አልፈልግም፣ እንደውም ልጁን አልፈልገውም እያለችን ነበር። ነገር ግን ያው ግዴታ መታወቅ አለበት። አቶ ሽመልስም እንደ አባት ይሄን ነገር ማወቅ አለባቸው። ልጃቸው ከማን ያረገዘችው ተደፍራ ነው ወይስ ፈልጋ ነው? ሁሉንም ነገር እንዳለ እያንዳንዱ ነገር የሚጠቁምልን ይሄ ዲኤንኤ ነው። ስለዚህ ዲኤንኤውን አብረን የምናይ ነው የሚሆነው። ዛሬም ያው ዲኤንኤ ውጤት ደርሶናል፣ እጃችን ላይ ይገኛል። ስለዚህ ዛሬ እንግዲህ የዲኤንኤ ውጤት የምናይበት ቀን ነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። መልካም ቆይታ ይሁንላችሁ። እንግዲህ ዛሬ የተገናኘ ነው ያው የዲኤንኤ ውጤት ለማየት ነው እና ዲኤንኤ ውጤት ደርሷል። ባለፈው አብረን ሄደን እንግዲህ ዲኤንኤ ሰጥታችሁ ነበረ። ከዛ በኋላ ውጤቱ እስኪደርሰን ጠብቀን ያው ዛሬ ውጤቱ እጃችን ላይ ደርሷል። እንግዲህ ይህን የዲኤንኤ ውጤት ከመክፈታችን በፊት እንግዲህ አንዳንድ ነገሮችን ማውራት አለብን። ያው ይሄ ዲኤንኤ እንግዲህ የሚለየው ዛሬ የኤደንን ልጅ አባትነት ማን ነው? ተደፍራ ነው? ወዳ ፈቅዳ ነው? አቶ ደምሴ ነው ወይስ ሌላ ግለሰብ ነው የሚለው ነገር ይለይልናል። እና አንቺ አሁን ለምንድን ነው ማለት ይሄን ነገር እንዲደረግ አልፈለግሽም? በጣም እንደው አባትሽ እግርሽ ላይ ወድቆ ለምኖ ነው ሆስፒታል ድረስ ሄድሽው እና ለምንድን ነው? ምክንያትሽ ምንድን ነው?
በቃ እኔ የማንም ይሁን ምንም በቃ እኔ ልጁን ስለማልፈልገው ነው እኮ። ለምንድን ነው ማለት ልጁን እሺ አትፈልጊው፣ ነገር ግን የልጁን አባት ማወቅ አትፈልጊ? ምን ይጠቅመኛል? እኔ በቃ አያስፈልገኝም ነው። እሺ የምታውቂው ከሆነ እኮ እስኪ ንገሪን። በቃ እኛ ምክንያቱም ተደፍረሽ ከሆነ እኮ ለአንቺ ነው። ገባሽ አይደለ? ማን ነው አንዴ አላቅም ብዬ ለእንደ እኔ እንድላቅ እችላለሁ እኮ። ይሄ እኮ ይለይልናል። በቃ እኔ ያወኩም አላወኩም ልጁን አልፈልገውም። ይኸውልሽ እኔ ልጁን እፈልገዋለሁ። አባዬ ዝም በል በቃ በልጁ ምንም ነገር አትበለኝ። በቃ ልጁን አልፈልገውም። አይደለም ይኸውልሽ እኮ ይሄ ሁሉ ነገር ለምንድን ነው ቆይ እያልሽ ያለሽ? አሁን ግራ የገባኝ ነገር እኔ እፈልገዋለሁ። ልጁን ለምንድን ነው ማለት? አይዞሽ እኔ ያለሁልሽ፣ እኔ አባትሽ። አባዬ አይሆንም፣ ሊሆን አይችልም አባ። እኮ ለምንድን ነው አልገባኝም ማለት። እሺ ወይ ያልተረዳነሽ ነገር ካለ ንገሪን፣ አስረጅን። ይሄን ያልፈለግሽበት ምክንያት፣ ልጁን ያልፈለግሽበት ምክንያት ምንድን ነው? በቃ ምን ልልህ እችላለሁ? በቃ አላቅም አልኩህ አይደል እንዴ እኮ። ምክንያቱ ምንድን ነው ማለት? አልፈልግም ያልሽበት እንዴ? ሰው ያለ ምክንያት ነው ዝም ብሎ የሆነ ነገር እፈልጋለሁ አልፈልግም የሚለው? የም ሰው ነው የምታወራኝ? እኔ ምንም አውቀው ነገር የለም። ታዲያ የማትፈልጊበት ምክንያት ሰውየውን ትጣይዋለሽ? በቃ ሰውየው ምናምን አይደለም። እኔ አላቅም፣ ስለዚህ ነገር የማውቀው ነገር የለኝማ። ስለዚህ በቃ እኔ ልጁን አልፈልገውም። እኔ ልጁን ማስወጣት ነው የምፈልገው። በቃ ይህን ነገር መቀበል አልችልም እኮ። ዘር እኮ ነው ዘራችን ነው አባዬ። በቃ የኛ ስለዚህ ነገር ምን ነገር አትበለኝ። በቃ ይኸውልሽ ሄደን ይገባኛል እኮ ማለት ከነበረሽበት። እንደውም ጊዜ እያባከናችሁብኝ ነው። የምን ጊዜ? ይኸውልሽ ሁሉም ነገር እኮ ለአንቺ ጥቅም ነው። አሁን ያልተረዳሽን ትልቁ ጉዳይ እዚህ ጋር የዲኤንኤ ውጤት መምጣቱ፣ የአንቺ ዲኤንኤ መመርመሩ፣ የልጅሽ ዲኤንኤ መመርመሩ ጥቅሙ ለአንቺ ነው። እንደዚህ ባደረጋችሁ ቁጥር ጊዜ እየፈጃችሁብኝ ነው። በቃ እኔ ልጁ በዚህ ምክንያት እኔ አደጋ ውስጥ እየገባሁ ነው። ስለዚህ እኔ ልጁን አልቀበለውም እያልኳችሁ ነው። ምንድን ነው የምን ጊዜ ነው? ልጁን ማስወጣት ፈልጋለሁ። ይኸውልሽ አንደኛ አሁን ጊዜውም እየሄደ ነው። የማይሆን ነገር ለማስወጣት ምንም የትኛውም ነገር ይፈጠር በቃ እኔ ልጁን አልፈልገውም። እንዲወለድ አላደርግም በጭራሽ። አባዬ ቆይ በዚህ መልኩ ነው እንደ ልጅ እንዲወለድ የምትፈልገው? በዚህ መልኩ ነው ልጅ እንዲመጣ የምትፈልገው? ይሄ ልጅ የመጣበት ምክንያት ይኖረዋል። መጣ በቃ አለ። አይሆንም። ይሄ ልጅ እኮ የመጣበት ምክንያት ይኖረዋል። መጣ እኮ። አልችልም፣ ጭራሽ አልችልም። እኔ በዚህ መንገድ አንደኛ ልጅ ማስወረድ ኃጢአትም ነው በመንፈሳዊም ከመጣሽ እንደ ሕግም ደግሞ እና ሳትፈልግ የሆነው ነገር በቃ ልጅ አሁን በቃ እኔ እኮ ሳትፈልጊ ነው ማለት ተደፍረሽ ነው ማለት ነው አይደለ? ነው አይደለም? አልፈልገውም ማለት ወደሽ ፈቅደሽ ያላረግሽው ነገር ከሆነ ኦልሬዲ ተገደሽ ነው ይሄን ነገር ያረግሽው። እኔ እንዴት እንደሆነ አላውቅም። ገባህ እኮ ይሄን ነገር ለማወቅ እኔ ነፍሰ ጡር እንደሆንኩ ምናምን እኮ እናንተ ናችሁ የነገራችሁኝ አይደል? እኔ የማውቀው ነገር አልነበረም። ከዛም በኋላ እኮ አሳየንሽ አይደል? የህክምናው ተሳየንሽ። መጀመሪያ ነገር እቺ ልጅ እዛ በነበረችበት ሰዓት አእምሯን ስታለች፣ አታውቅም። ተገዳ ይሁን ወዳ ይሁን ምናምን ነገር ምንም የምታውቀው ጉዳይ የለም። ግን እኔ አሁን አንድ የማምነው ነገር አለ። የማምነው ነገር ይሄ ልጅ ተፈጥሯል። በቃ በዚህም ይሁን በዛ መንገድ መጥቷል አይደለ? ስለዚህ ልጄ ነው፣ አለቅ፣ እቀበለዋል። አባዬ ቆይ ልጁን ነው ወይስ እኔን ነው የምትፈልገው? ሁለታችሁን። ስለዚህ አንዱ መምረጥ አለብህ። አልመርጥም። ወይ ልጁን ትመርጣለህ ወይ እኔን ትመርጣለህ። ሁለታችሁን። እሱ ሊሆን አይችልም። ቆይ እኔ አሁን ያልገባኝ ነገር ሄደ የዚህ ልጅ መሞት ወይም ደግሞ የዚህ ልጅ አለመወለድ እና መወለድ አንቺ ላይ ምንድን ነው የሚያመጣው ነገር? ማሳደግ የሚያስቸግርሽ ነገር የለም። ማሳደግ አልፈልግም። አባትሽ አለ። ለምን እኮ ምንድን ነው እኮ ለምን ማትረጅኝ? ተረጅኝ። ይሄ ግለሰብ ነው ንገሪኝ። እሺ ለምን ጠይቀው? አቶ ደምሴ ይኸውልህ አሁን ይሄ ዲኤንኤ ደርሷል። ይሄ ዲኤንኤ ውጤት አንተ አባቱ ነህ ወይም አይደለም የሚለውን ይለያል። አባቱ ካልሆንክ ልትሆንም ትችላለህ። እሱ ይሄ ነው የሚወስነው። ነገር ግን ለአንተ ጋር አሁን ብዙ ነገሮች አግኝተናል፣ በጣም ብዙ ነገሮች። ምክንያቱም አንተ በምትጠብቅበት አንተ ጋርድ በሆንክበት ቦታዎች ሁሉ ብዙ ነገሮች እየተከሰቱ ነው። እቺ ልጅ
እንግዲህ ይኸው የአእምሮ ታማሚ ሆነን አገኘናት። ከዛም በኋላ ደግሞ የወይዘሮ ትዝታ ልጅ ወይም ደግሞ የኔን እህት አንተ ቤት ውስጥ አግታ አገኘናት። እንደውም ብዙ ጉዳት አድርሳብኛለች፣ ነክሳኛለች። መንገድ ላይም በስንት መከራ ነው ይዘናት ሄድን። ቆይ አንተ ምንድን ነው የምታደርጋቸው አይምሮ ህመምተኛ እንዲሆኑ የሚያደርግ? ምክንያቱም እች ልጅ ስናገኛት የአይምሮ ህመምተኛ ነች። የትዝታም ልጅ እህቴንም ስናገኛት የአይምሮ ህመምተኛ ነች። ምንድን ነው ቆይ አንተ ጋር የተደበቀው ነገር? እኔ ምንም አደርጋቸው ነገር የለም። ታዲያ ለምንድን ነው ጤነኛ ሆኖ ገብቶ የአይምሮ ህመምተኛ ሆነው የሚወጡት? እኔ ጠባቂ ነኝ፣ ጠብቅ ነው የሚባለው እንጂ እች ልጅ እኮ ጠብቅ ተበላ አይደለም። አንተ እኮ አግታት ነው ያገኘናት። አጋች እኮ አይደለሁም እና ምንድን ነው አግቶ የሚያመጣልኝ አካል አለ አይደለ? እሺ እዚህ ነው እኔ ጠባቂ ሆነው እንጂ እጅ አግቼ አይደለም የማመጣው። እሺ ጠባቂ ነህ። ከዛ ስለምንድን ነው የአእምሮ ህመምተኛ የሚሆኑት? በመጠበቃቸው ነው ወይስ ሌላ ተጨማሪ የምታደርግባቸው ነገር አለ በምጠብቅበት ሰዓት? የእሱ ነገር ነው በጣም የተወሳሰበብን፣ ግራ እየገባን ያለው እሱ። እንግዲህ እነሱ ይጠየቋ። እነማን ናቸው? የሚያግዙት አካሎች ናቸው እንደሚሰጧቸው። ኖ አንተ ጋር ከመጡ በኋላ ነው እነዚህ ሰዎች አላስፈላጊ ነገር ውስጥ እየገቡ ያሉት። የአእምሮ ታማሚ ምንም እየሆኑ ያሉት አንተ ጋር ከመጡ በኋላ ነው። ከአንተ ጋር ከመግባታቸው በፊት ግን እነዚህ ሰዎች ጤነኛ ናቸው እንዳለ። ምክንያቱም የትዝታ ልጅም ጠይቀናታል የተወሰነ ነገር። አሁን ሕክምና ላይ ብትሆንም ስትነግረን አንተ ጋር ከመጣሽ በኋላ እንደሆነ ነው። ያው እሷም እንደዛ። ታዲያ ምንድን ነው? ምንም የሚሆኑት ነገር የለም። እኔ እኮ ግራ ገባን። ማለት እውነታውን መናገር አልፈለክም ወይስ ሌላ የኃይል ነገር መጠቀም አለብን ግዴታ እውነታውን እንድትነግረን? ምን ኃይል አስፈለገው? እኔ እኮ አሁን ምንም አውቀው ነገር የለም። እንግዲህ ምን እንደዛ እንደሚያደርጋቸው እዛ ቤት ያገኛችኋቸው በሙሉ እንደዚሁ አይነት ሰዎች ናቸው? አዎ የኔንም እህት አገኘኋት እኮ የወይዘሮ ትዝታ ልጅ አገኘሁ። እንደዚሁ የአእምሮ ህመምተኛ ጭራሽ ነው። እንደውም ልጅቷ ወይዘሮ ትዝታ ሌላ ተጨማሪ ልጅ ይኖራት አይኖራት የማውቀው ነገር አልነበረም። እኛ እኮ ግራ ገባል። ጠባቂም ቢሆን ግን የሚያውቀው ነገር አለ እሱ። በቃ የሆነ ነገር ታውቃለህ። አንተ ባታደርገውም የሚያደርጉት ነገር እንዳለ ግን ታውቃለህ። እሱ የሚደረግ ሊኖር ይችላል። ምንድን ነው ሊደረግ አካል ሊኖር ይችላል። እኔ ጠባቂ ነኝ፣ ጥበቃ ብቻ ነኝ። እዛ ጋር ምንም ማድረግ ነገር የት እንደሚያደርጉ እሱንማ ሊኖር ይችላል። የሚያደርጉት አባላቶች ሊኖሩ ይችላሉ። አለቃዎች አሉ፣ እየገቡ ምግብ የሚሰጧቸው አሉ፣ እየገቡ ሰራተኞች እኮ አሉ። እኔ እኮ ጠባቂ ብቻ ነኝ። ምን የሚሰጧቸው ምግብ የሚሰጥም አለ። ኧረ እኔ ምግብ የሚሰጡ ነው ያልኩት። ምግብ የሚሰጧቸው ሰራተኞች አሉ፣ ሌላ ሌሎችም አሉ። ምናልባት እኔ ጠባቂና ጠበቃ ነኝ እንጂ እዛ ጋር ምንም የማውቀው ነገር የለም። ጃኔ ምንም ላምንህ እየቻልኩኝ አይደለም። ለማንኛውም አሁን ባለፈው እንደዚህ በግድ ያንተ ነው ምናምን ብለህ ልጁ በግድ እንትን አልክ። እሱን ችግር የለውም። ይኸው እኔን ነው የሚያመለክተው። አላየንማ። ይኸው ወይ ይታያ እንየው፣ ይታያ። ከዛ በኋላ ሁሉም ነገር እንፈርዳለን። ያው እንግዲህ ይሄ የዘረመል ውጤት ብዙ ነገሮችን ይፈታል። ይሄው አቶ ሽመልስ ያው ተመልካቾቻችንም እንደታሸገ ነው ይመጣለን። ይሄ የዲኤንኤ መረጃ ብዙ ነገሮችን ነው የሚያወጣው። ብዙ የተደበቁ ነገሮችን ሁሉ ፈትፍቶ የሚያወጣልን ዲኤንኤ ነው። እንደ ከዚህ ቀደሞ በአንድ ወይ በሁለት ኬዞች ብቻ የተገደበ አይደለም ይሄ ዲኤንኤ። ምክንያቱም የዚች ግለሰብ የኤደን ደፋሪ አልታወቀም። እሱ ነው ወይስ ሌላ ግለሰብ ነው የሚለውን ይለይልናል። ወዳ ነው ወይስ ተደፍራ ነው የሚለውንም የምናውቅበት ነው። ምክንያቱም ይሄ ግለሰብ በጋርድነት እች ልጅ ሲጠብቃት ነበረ ለረጅም ጊዜ። ስለዚህ ሁሉንም ነገር ያውቃል ማለት ነው። እሱ ከሆነ ግዴታ ወዶ ሳይሆን በግዱ ለምን እንዳደረገው እንዴት እንዳደረገው ይናገራል። እሱ ካልሆነ ግን አሁንም ወደ እሱ ነው የምንጠቁመው። ምክንያቱም ይሄ ልጅ የሚጠብቃት ከሆነ እውነታውን ሊያውቅ የሚችለው እሱና እሱ ብቻ ናቸው። ስለዚህ ይሄን የዲኤንኤ ውጤት ስንከፍት ብዙ ነገሮችን ነው ልናገኝ የምንችለው። ስለዚህ እስኪ አብረን በጉጉት ስንጠብቀውን የነበረውን የዲኤንኤ ውጤት የምናይ ነው የሚሆነው። እንግዲህ ያው ፖስታው በታሸገ ፖስታ እንዲህ ከላይ ሁልጊዜ የሕክምና ጣቢያው ሎጎና ማህተም አለ። ያው ሁልጊዜም ከተመሳሳይ የሕክምና ቦታ ነው እነዚህ ዲኤንኤ ውጤቶች የምናምጠው። ምክንያቱም አንደኛ ህጋዊነቱ የተጠበቀ ነው፣ ሁለተኛ እኛን ለመርዳት የበጎ ፍቃድ ተግባርም ስለሚያደርጉልን ይህን የዲኤንኤ ውጤት በህጋዊ መንገድ ትክክለኛና እውነተኛ የሆነ አፋጣኝ የሆነ የዲኤንኤ ምርመራ ነው የሚያደርጉልን። ስለዚህ
ሁልጊዜም ልባዊ ምስጋናችንን ለማቅረብ እንወዳለን። ስማቸውን መግለጽ ስለማንችልና እነሱም ስማቸው እንዲጠቀስ ስለማይፈልጉ ነው እንጂ ብንጠቅሰው በጣም ደስተኛ ነን። ስለዚህ የዲኤንኤውን የታሸገውን ፖስታ እንክፈተው። እንግዲህ የዲኤንኤ ውጤታችን ያው ውስጡ ወረቀት ይዟል። የታሸገውን ፖስታ ከፍተናል። ከላይ የድርጅቱ ስም አለ፣ የሕክምና ቦታው ስም አለ፣ የፖስታ ሳጥን ቁጥር፣ ቀን አለ፣ የመዝገብ የዶክመንት ቁጥሮች አሉ። ከስር እንግዲህ ጉዳዩ ያው የዲኤንኤ ዘረመል ውጤት የአባትነት ማረጋገጫ ይላል። ያው ከአቶ ደምሴና ከተወለደው የኤደን ልጅ የተወሰደ የዲኤንኤ ሳምፕል አለ። እሱን ሳምፕል ቼክ በማድረግ እንግዲህ አቶ ደምሴ የኤደን ካረገዘችው ልጅ ጋር ግንኙነት አለው አባቱ ነው ወይስ አይደለም የሚለውን የሚገልጽልን የዲኤንኤ ውጤት ነው። እዚህ ጋር እንግዲህ እጃችን ላይ የሚገልጸው ያው ከሁለቱም ዲኤንኤ ተወስዷል እንደነገርኳቸው። ስለዚህ አቶ ደምሴ ኤደን ያረገዘችው ልጅ አባትነት በፐርሰንት ነው እዚህ ጋር ያስቀመጠልን። እንግዲህ እጃችን ላይ በደረሰን የዲኤንኤ ውጤት መሰረት አቶ ደምሴ ኤደን ምን አቶ ደምሴ ምን አንቺ ያረገዝሽው ልጅ ትክክለኛ አባቱ አቶ ደምሴ ምን እንዴት ነው እንደዚህ? አቶ ሸመልስ እባክህ አቶ ሸመልስ እባክህ አቶ ሸመልስ እባካችሁ ተረጋጉ። እባክህ አቶ ሸመልስ ምንም አይነት ነገር ለማድረግ እንዳትሞክር። ተረጋጋን አስቀምጠው። እባክህ አቶ ሸመልስ እባክህ ለሊስት እባክህ በቃ ምን ነገር ለማድረግ እንዳትሞክር። ምንም ተሳስቶ አይደለም። ተረጋጉ። አሁን ምንም እባክህ አቶ ሽመልስ አእምሯን ስታለች ብሎ እኮ ይገባናል። እንዴት ሊሆን ይችላል? ከምን አንፃር አእምሯን ስታለች ብሎ ኤደን አሁን ይሄን ማመን አልችልም። እባክሽ ተረጋጊ። ተረጋግተሽ ቁጭ በይ። አቶ ሽመልስም እባክህ በህግ አምላክ በቃ አልቀበለውም። ሁሉም ነገር እውነታውን ለማወቅ አለብን። አንቺም ተረጋጊ። ቁጭ በል አንተ ቁጭ በል። አሁን እያንዳንዷን ነገር ትነግረናለህ። እያንዳንዷን ነገር ትነግረናለህ። ተጫወትክባት። የታፈነች የታሰረች በሰንሰለት የታሰረች ልጅ አቶ ሽመልስ እባክህ ተረጋጋ። አይዞህ እባክህ አቶ ሽመልስ ድጋሚ እንጂ ቼክ ማድረግ እፈልጋለሁ። ይሄ ትክክለኛ አላምንም፣ አልቀበለውም። አቶ ሽመልስ እባክህ ተረዳኝ። የሱ ሊሆን አይችልም። አቶ ሽመልስ እባክህ በእንደዚህ መልክ አይደለም የሚሆነው። አሁን አንዴ እኮ ተደርጓል ሁሉም ነገር። ይሄ ሰውዬ ወዳም ይሁን ሳትፈልግ ማስገድዷትም ይሁን አንዴ ነገሮቹ ተፈጥሯል። አሁን ላይ ማዘኑ እሱ ላይ ሌላ ነገር ለማድረግ መሞከሩ ምን ነው የሚጠቅመን ነገር? የታሰረች ልጅ እኮ ይገባናል እኮ አቶ ሽመልስ። ነገር ግን የሚገባውን ፍርድ ያገኛል። ፍርዱን የሚሰጠው ደግሞ ሰው ሳይሆን የሚገዛን ህግ ነው። የበላያችን የሆነ ህግ አለ። 100 ዓመትም ይፈረድበት፣ ስቅላትም ይፈረድበት፣ ህጉ በሚፈቅደው አግባብና ህጉ በሚያግዘን መሰረት ይሄን ሰውዬ የሚያገኘውን ፍርድ እንዲያገኝ እናደርጋለን። ነገር ግን አሁን ላይ እች ልጅ እኮ ፈቅዳም ሊሆን ይችላል፣ አናቅም። ምክንያቱም አታቅም። አእምሯን ማታቅል ልፈቅድ ትችላለች። እንዴት ትፈቅዳለች? አቶ ሽመልስ ምክንያቱም እሱ እየጠበቃት ነበር። አእምሯን አታቅም እኮ
እኮ እሱን ነገር እናጣራ። እድሉን እኮ እንድሰጠኝ ነው አቶ ሽመልስ። እንዴት ፈቃደኛ ልትሆን ትችላለች እኮ እሱን ነገር ናት። ምክንያቱም ደፍሮኝ አይደለም እያለች ነው፣ ጥሩ ሰው ነው እያለች ነው። ስለዚህ ይሄን ነገር እናጣራ። እዛ እስር ቤት ውስጥ እኮ ጠባቂው ነበረ። ፈርታው ይሆናል አይታወቅም እኮ እሱን ነገር እናጣራ። አቶ ሽመልስ እባክህ ተረዳኝ። እሱን ነገር እናጣራ። አሁን እንድናጣራ እኮ ትንሽ እድሉን ስጠኝ እባክህ። ማዘኑም እንዳልኩ መናደዱም ይገባኛል። እንደ አባት ልጅ እኮ ናት። ገባኝ። እንደ አባት እኮ ባታዝም ባትናደድ እኔም እንትንል ነበር። ነገር ግን መንገዶቹን እንከተልና እውነታውን ክፋት አንተ ምን ያደርግልሃል? ምን ይጠቅማል? በሰንሰለት የታሰረች ልጅ ቆይ ይህን ነገር ይህ ልጅ አልቀበለውም። ምንም ሰው አይደለም እኮ ገባኝ። አሁን ይኸውልሽ አንድ ነገር እንድትነግሪኝ ፈርተሹም ከሆነ ሌላ የሚያስፈራራሽ ግለሰብም ካለ ለምንድን ነው የምፈራው? እኛ አለን። በቃ እኛ ከጀርባሽ ነን፣ እናግዝሽ፣ ሁሉ ነገር እናድርግልሽ እያልን ያለ ነው። ለዚህ ነው። ስለዚህ አሁን ንገሪኝ፣ እንዴት ነው ሊፈጠር የቻለው? ምንም እዚህ ጋር ነፃ ሁኝ። ኦልሬዲ ሁሉም ነገር ታውቋል። አባትሽ ያውቋል፣ እኔ ያውቃለሁ፣ ህዝብ አውቋል፣ አባሎች ያውቀዋል። እንዴት ነው ይሄ ነገር ሊፈጠር ቻለ? እስኪ ንገሪኝ። ጭራሽ እየተቀበልኩት አይደለም። ያው ትክክለኛ ማስረጃ ነው እንግዲህ ያሳየሁሽ። ሕክምና ቦታ ሄደን ነው ዲኤንኤ ውጤቱን ያደረጋችሁት። ሁሉም ነገር ህጋዊነቱን አሳይቼሻለሁ። እኛ እውነቱን ለማውጣት ነው ይህን ሁሉ ነገር ይዘን የመጣ ነው። እባክሽ ተረጅኝና ሁሉም ነገር የምታውቂውን ነገር ትንሽዬ ነገር ፍንጭ እንኳን የምታውቂው ካለ ንገሪኝ። እሷ ምኑን ታውቀዋለች? አእምሯ እኮ ታሟል እኮ። ደፍራት ነው ምኑንም እኮ አታውቀውም። እንዴት የተፈጠረው ልጅ እንዴት ልታስታውስ? እንዴት የተፈጠረው ልጅ ንገረን። እንዴት አሁን እኮ ይኸውልህ የምትክደው የምትሸመጥጠው ምናምን ነገር የለም። በቃ ተደረሰብህ። መጀመሪያም አልኩ እኔ ጥርጣሬ ነበር። ምክንያቱም ልብሷን እኔ ነኝ የምቀይረው፣ እኔ ነኝ የእሷ ልብስ ቀይሬ ምናምን ስትል ያኔ የተወሰነ ስቴፕ ድረስ አንተ እንደውም ደፍሬያት አይደለም። እሺ ታዲያ ቆይ እስኪ አቶ ሽመልስ ደፍሬያት አይደለም ያለ ነው። እስኪ ታዲያ ምን አድርጋት ነው? አግታናት ነው እንግዲህ የተቀመጠችው አንተ ጋር አግታ ነው አይደለ? ደፍራት ካልሆነ በምን መልኩ አረገዘች ታዲያ እቺ ልጅ? ደፍራት ሳይሆን በፍላጎት ነው ያደረግነው። ይነሱ አልገባኝም። በፍላጎት ማለት በፍላጎታችን አይደል ያደረግነው? ምን ማለት ነው በፍላጎት? የታመመች አእምሮ የታመመች ልጅ በፍላጎት እንዴት ታደርጋለህ? እንዴት እሺ ትላለች? አንተ አእምሮስ እንዴት እሺ ይላል? ያንተ በፍላጎታችን ያደረግነው ይነሱ እንዴት አልገባኝም። በፍላጎት ስትል ማለት የሆነ ሪሌሽንሺፕ ነበረን ትንሽ ከማን ጋር? ከእሷ ጋር ትንሽ እዛ እንትን ስለምላት ምናምን ትቀርበኝ ነበር በጣም ማለት ለሌሎቹ አይደለም ለእሷ ያለኝ እንክብካቤ ማለት ነው። እና በዛ በእንክብካቤው ሰዓት ሌላ ስሜት ተፈጠረ። ተቀየረላት ማለት እዛ አሉ ሌላ እሷ ብቻ አልነበረች ማለት የታገተችው ሌሎችም እኮ ነበሩ። ከነዛ ውስጥ ግን እሷን እንከባከባት ነበር እኔ። የአእምሮ ህመሙ ከየት መጣ ታዲያ? የአእምሮ ህመሙማ ይሁንም እንትን አለ እዚህ ጋር ምን መሰለ የሚደረገው። እኔ አሁን እስካሁንም የኔ አይደለም ብዬ ልሸመጥበት የቻልኩት ምክንያት እንደዚህ እንግዲህ ከሆነ የኔ ከሆነ ማለት እውነቱን ነው መናገር ያለብኝ አሁን እዚህ ጋር። እሺ እንግዲህ ዲኤንኤ ያንተ ነው ብሎ በግድ ዲኤንኤን እንግዲህ እንትን ማለት አልችልም። ስለዚህ ይሄ ደግሞ ህጋዊነቱን አሳይቻለሁ፣ ታሽጓል። ይሄ ደግሞ በፍላጎት ነው ያደረግነውም አንድ ቀን ነው በፍላጎት ነው ያደረግነው። ግን ደግሞ የኔ አይደለም ልል የቻልኩበት ምክንያት ነገር የለኝም። እኔ እኮ አላውቅም። ምንድን ነው ያደረግከኝ? እባክሽ እኔ እኮ የሆነ ያልገባኝ ነገር አለ። ምንድን ነው ያልገባሽ? ቆይ ልጅ ተረጋጊ። በፍላጎት የማውቀው እንድሜ ይንከባከበኝ ነበር አውቃለሁ። ትሪት ያደረገኝ ነበረ እና ሌላ ስሜት ነበር የዛን ሰዓት ላይ ስሜት ነበረኝ። እሱ ጥሩ ስሜት ነበረኝ፣ ግን ደግሞ ማለት ነው የሆነ ነገር እንደተፈጠረ የማውቀው ነገር የለኝም።
በቃ እሷም ለእኔ ጥሩ ስሜት ነበራት፣ እኔም ለእሷ ጥሩ ስሜት ነበረኝ። በዛ ሰዓት ተፈጠረ በቃ ይሄ ነገር። ይሄ ደግሞ የኔ አይሆንም ብዬ የሸመጠጥኩበት አይሆንም ያልኩበት ምክንያት መጀመሪያ የራሴ የሆነ ምክንያት አለኝ። ምንድነው? ስለዚህ የሆነ ነገር አድርገህ ነበር ማለት ነው። በፍላጎት እኮ ነው ያደረግነው እኔና አንቺ። እኔ በጭራሽ ፈልጌ ያላደረኩት ነገር አፍዛት ነው። ስሜት ነበረን እኮ የሆነ እኮ እንፈላለግ ነበር አይደለ? በዛን ወቅት እኔና አንቺ እንከባከብሽ ነበር እኮ። ታዲያ እንደዛ እዛ ውስጥ እኮ እዛ ደረጃ የሚደርስ ነገር አልነበረንም አይደለ? እኮ በቃ ብቻ እኮ ለአንተ ጥሩ ስሜት እንደነበረኝ ታውቃለህ። በፍላጎት ተጠያይቀን ያደረግነው ይሄን ነገር። ይሄ ደግሞ የኔ ላይሆን ይችላል ያልኩበት ምክንያት ደግሞ የራሴ ትልቅ የሆነ ምክንያት አለኝ እኮ። ንገረን፣ እሱ ምክንያት ምንድን ነው? ትልቁ ምክንያት ምንድን ነው? በዛን ወቅት እዚህ ጋር ይሄ ድርጅት የሴቶች ንግድ ልውውጥም ያደርጋል። ምን ማለት እንደዚህ እንትን ብቻ ሳይሆን እንደዚህ በአህዮቹ እንትን ብቻ መነገድ ሳይሆን የሴቶችም ንግድ ልውውጥ ያደርጋል ይሄ ድርጅት። አልገባኝም። የሴቶች ንግድ ልውውጥ ማለት ለባለ ሀብቶች ሴቶችን እንደዚህ ቆጃጆ ሴቶችን እያመጡ ማቅረብ ማለት ነው። በዛን ወቅት እነዚህ ሴቶቹ አያውቁም። እዚህ የሚመጡ ሴቶች መድኃኒት ማደንዘዣ አለ፣ ማንቂያም አለ፣ ድርጅቱ አለው ይህን መድኃኒት። ስለዚህ እንትን ሲሉ ይነቃ ማንቂያ አለ፣ ደንዝዘው ነው የሚሄዱት እዛ ባለሀብት ጋር። ባለሀብት ጋርም ሲሄዱ እንደዛ ለባብሰው ምናምን ነው ሄደው አድረው ይመጣሉ። ተመልሰው እዚሁ ነው የሚመጡት። ይኸው ድርጅት ነው የሚያመጣቸው። ገቢው ለድርጅት ነው። እንደዚህ አይነት ንግድ ልውውጥም ስለሚያደርግ ምናልባት የኔ አይደለም ብዬ ላላምንበት የቻልኩት ጉዳይ ትሄድ ነበረ፣ እዛ እሷም ትሄድ ነበረ። ስለዚህ ታዲያ እኔ እዛ ከዛ ይሁን ከዚህ ከኔ ይሁን እኔ በምን ልወቅ? እንዴት ነው ላውቅ የምችለው? ፈልጌ ያደረኩት አንድ ነገር የለም። ከኔ ጋር ፈልገሽ ነው ያደረግሽው? በጭራሽ ከኔ ጋር ተነጋግረን ያደረግነው። በጭራሽ አልኩህ። ግን ደግሞ ልጁ የኔ ከሆነ ደግሞ የኔ ከሆነና 100% ከተረጋገጠልኝ እኔ ፈልገዋለሁ። በጭራሽ የኔ ከሆነ ልጁን ወስዳለሁ። ቆይ እኔ ያልገባኝ ነገር፣ ቆይ ስማኝ። ግን እስካሁን እኔ አልፈልግም፣ እኔ አይደለም ሊሆን አይችልም ያልኩት ምክንያት እንደዚህ አይነት ኬስ ስላለ ነው። ማን ነው ይህን ሁሉ ነገር የሚያስተዳድረውና እነዚህን ሁሉ ነገሮች ይህን ትራንዛክሽን ሴቶች ሲሸጡ ለባለ ሀብት ሲሰጡ መድኃኒቱን የሚሰጣቸው ማን ነው? መድኃኒቱን የሚያመጣው ማን ነው? የዚህ ስራ የበላይ ማን ነው? የዚህ ስራ በላይ እንደነገርኩ እናቶ አንድ እንደውም ዘነበ ተሰማ ሽመልስ ይኸው ሽመልስ እንደዛ ነው ተብሎ የምታዘው። አሁን ሽመልስ እንደወጣ አላውቅም። የሱ አባትም እንደሆነ አላውቅም ነበረ። ከዚህ ድርጅት እንደወጣም አላውቅም ነበረ። አሁን ደግሞ እንደነገርኩ ስለ እናቷም የሆነ ነገር ሲነጋገር ሰምቼ ነበር የሆነ ጊዜ ትንሽ ፍንጭት። እናቷም እሷ መታገት ላይ እናቷ እጇ እንዳለበት ሲወራ ነበረ። እኔ እዚህ ጋር የምሰማውን ነው። ገባ አይደል? እንደጠባቂ እና እሷ ብቻ አይደለችም፣ ሌሎች አባላቶች ሴቶችም ስላሉ እየተመረጠ ነው። በፎቶ ነው የምንልካቸው፣ እዛ ይዘን የምንሄደው የምንወስዳቸው። ስለዚህ እዛ ብዙ ባለሀብት መርጦ እሷን ይዞ ሄዶ ስለነበረ እንዴት ነው ታዲያ ይሄ የኔ ነው ብዬ ላምን የምችልበት ምክንያት እኔ ሊፈጠር የሚችለው ውስጤ ኦልሬዲ አሁን በዲኤንኤ ደግሞ ተረጋግጦ ያንተ ነው ከተባልኩኝ እኔ አምናለሁ፣ እቀበላለሁ ልጄ። ተጫወትክብኝ። ስለዚህ የዚህ ሁሉ የበላይ አቶ ተሰማና አቶ ዘነበ ናቸው ማለት ነው። አቶ ተሰማ እኮ ታስሯል። በቃ አሉ ሌሎች ድርጅቶች አሉ። በቃ ንግድ እንደሚደረግ ራሱ እኔ አላውቅም። አሁን ይሄ ብቻ አይደለም፣ እኔ ባለሁበት ጊዜ ማለት ነው የወሲብ ንግድ እንደሚደረግ እንደዚህ ምናምን ነገር አላውቅም። አሁን ሌላዎቹ ብራንቾች ናቸው ማለት ነው ይህን እየሰሩ ያሉት። አሁን እኔ እዚህ ውስጥ የለውም። ምን ላይ ነው ያለሁት? እኔ ሌላው ንግድ ላይ ነው። ቆይ እቺ ልጅም አሁን ተልካ ነበር ማለት ነው ለዚህ ንግድ ነበር? አዎ እየተላከች ነበር። ደንዝዛ ነው የምትሄደው። ስትሄድ ማንቂያ ማደንዘዣም አለው ድርጅቱ። ስለዚህ አደንዝዛ ነው ያደረግህ። ቆይ ለምን ተመረጠሽ? እኔ አንቺን አደንዝዣ አይደለም የሚያደርኩሽ፣ በፍላጎት ነው ያደረግነው እኔና አንቺ። እኔ በጭራሽ እዛ ደረጃ አልደረስንም ነበር። እኔና አንቺ እኮ እንፈላለግ ነበር እና መፈላለጋችን የሆነ እኮ ስንከባከበሽ እኮ በጣም ታሞግሽኝ ነበር። በጣም ጥሩ ሰው ነው እያልሽ እኮ። እዛ ደረጃ እንደደረስን አላውቅም። እንደዛ ማድረግሽን አላውቅም። ቆይ እንዴት ተመረጠች እቺ ልጅ? የአቶ ሽመልስ ልጅ እንደሆነች የታወቀች እንዴት ተመረጠች ነው? ምክንያት አለው። ልጅ እንደሆነች ራሱ ነው ማቀው። ባለፈው ነው የተመረጠችበት ምክንያት አለው።
ባለፈው ነው ያወቅኩት የአቶ ሽመልስ ላይ መሆኗን ራሱ። ሌላ ጉዳይ ነው እኮ እኔን ለመበቀል ነው። በቃ ይሄ ሁሉ ነገር እኔን ሊበቀሉ ስለፈለጉ ሌላ ምንም እንትን ነው። ከዚህ በፊት የነገርኩ ጉዳይ አለ። በቃ እኔን መበቀል በጣም ይፈልጋሉ። ስለዚህ በልጄ ጎዱኝ፣ በእኔ ልጅ ማለት ነው ጎዱኝ። ሞታለች ብለው የሰው ሬሳ ላይ ወስደው እኮ አስለቅሰውኛል። ግን እሷ እዛ እየተንገላታች ነበር። ከባድ ነው በጣም። ስለዚህ አሁን እቺ ልጅ አውቃ ወይም ሆን ተብሎ የእሱ ልጅ ስለሆነች ነው ይሄ ነገር የደረሰባት ማለት ነው። እኔ እሱን አላውቅም። ጀመር አንተም አሁን ልታደርግ የምትችለው እዚህ ልጅ ላይ አፍዝዛት እነሱ የሚጠቁትን ማፍዘዣ ተጠቅመህ ነው። እንደዛ ተጠቅሜ አይደለም ያደረገው፣ በፍላጎት ነው ያደረግነው። እኔና እሱ በፍላጎታችን ነው ያደረግነው። በፍላጎታችን አድርገን ደግሞ ይሄን ነገር ከተፈጠረ ማልቀበልበት ምክንያት የለም። እኔ እቀበላለሁ እንደ ልጄ። እኔ አልሸመጥጥም፣ ልጄን አልክድም፣ ልጄን አልክድም። እኔ እፈልገዋለሁ ልጄን፣ እኔ ልጄን አልክድም። ግን ዘሬ ነው። ግን ምናልባት የኔ በቃ እንደነገርኩ ነው። ሌላ ባለሀብቶች ጋርም ስትላክ ስለነበረች ልጅ እንዴት ነው ብዬ ልቀበለው የምችለው ሳልረጋገጥ? ለውሳኔ በጣም ከባድ ነገር ነው። ግን ይኸውልሽ አሁን ያለው እውነታ ይሄ ነው። አንቺ ይሄን ልጅ አልፈልገው የምትልበት ስቴጅ ላይ ያለሽ፣ ምክንያቱም አንደኛ ኦልሬዲ ወደ 3 ወሩ ተጠግቷል ይሄ ልጅ። እኔ ለምን 6 ወር ለምን አይሆንም? አይመለከተኝም። እኔ አባዬ ይሄ ነገር እኔ ጭራሽ ድጋሚ ማንሳት አልፈልግም። እንደዛ እኮ እኔን ታጣኛለህ። ይኸውልሽ ኤደን እባክሽ ተረጋጊ። አሁን ልጁ ላይ ምንም አይነት ነገር ለማድረግ እንዳትሞክሪ። ራሴን በጣም መጣለሁ። ይኸውልሽ አሁን ይኸው አባቱ አግኝተነዋል። ልጁን እፈልጋለሁ እያለ ነው። እኔ እሱን ፈልግም አባዬን ፈልግም አልፈልግም እኔ ጉዳይ አይደለም፣ እኔ ጉዳይ አይደለም። እሱ በቃ ይሄ ልጅ አንዴ ተፈጥሯል። ወደሽ አላመጣሽው አባዬ አይሆንም። ይሄን ነገር ልቀበለው አልችልም። እና በልጅነትሽ አንቺ ከእግዚአብሔር ተጣልተሽ ይቻላል? አይሆንም። ይሆናል አባዬ አይሆንም። እኔ ነገር መቀበል አልችልም በጭራሽ። አይሆንም። አይወለድም፣ ልጁ ጭራሽ አይወለድም። ስለዚህ ይሄ ልጅ ከዚህ በኋላ አንቺ ለማስወጣት ትሞክሪ፣ ህይወትሽ አደጋ ላይ ነው የሚወድቀው። በቃ ለምን አልሞትም? እንደሞታ እኔ ምንም ከዚህ በኋላ ለህይወቴ ግድ አይሰጠኝም። ምንም እኮ የተፈጠረ ነገር የለም። በቃ ይኸው አባቱ በቃ እኔ ልጁን አልወልደውም አልኩ አይደል እንዴ? በቃ አልወልድም። ድጋሚ ደግሞ ሌላ ልቅስ እንደገና። አባትሽ አያሳዝንሽም እንዴ? እኔ አልችልም። እኔ አባትሽ አያሳዝንሽም? ተይ እንጂ ኤደን፣ ለእኛም በቃ እኛም አስቢልን፣ እኛንም ተረጅን። በዛ ላይ ደግሞ ይህን ሁሉ ነገር ሲያደርግ የነበረው ግለሰብ መያዝ አለበት። እናንተ ሲሸረችር እናንተ እንደ ጥሬ ዕቃ ሲለዋወጡ የነበሩት ሲሸጡ የነበሩት ግለሰቦች ሙሉ ለሙሉ መያዝ አለባቸው። ይዘናቸዋል። አቶ ተሰማን ይዘናል፣ አቶ ከተማን ይዘናል፣ ይኸው ይህንንም ይዘኗል። ሌሎቹም ግን መያዝ አለባቸው። ስለዚህ እነዚህ ለመያዝ ደግሞ የአንቺ እርዳታ ያስፈልገናል። ምክንያቱም በእነሱ አንቺም እዚህ ስራ ውስጥ ተስማርተሽ ከነበረ ቢያንስ ለጥቆማ የተወሰነ ሜሞሪም ሊኖርሽ ስለሚችል የተወሰነም ታስታውሳቸው ነገሮች ይኖራሉ። እንደ ፍንጭም ትንሽዬ ነገርም ለእኛ ፍንጭ ነች። ስለዚህ በዛ መልኩ ልናገኘው እንችላለን ሁሉንም ነገር። ስለዚህ ትረጅናለሽ። ምክንያቱም እንደ አንቺ ሌሎችም ሴቶች አሁን አደጋ እየደረሰባቸው ነው የሚገኙት። አሁን እቀበላለሁ አልኩኝ አይደለ? ከመቀበልሽ በተጨማሪ ምንም ያሳስበው ነገር የለም። ምን እንዳደረካት እኮ አልታወቀም። እኔና እሷ በፍላጎት ነው ያደረግነው። አይደለም በፍላጎት አትበል አንተ። አይደለም እያለች የምታስታውሰው ነገር የለም። አንተ አእምሮዋን አደንዝዘህ ነው ያደረካት። የደስታ የፍላጎት ስሜት እኔ እኮ እንደምታስብ ነበር ማውቀው። እኔ እኮ እንደዚህ እንደምታደርግ አላውቅም ነበር። አንቺ እኔና አንቺ አንፈላለግም ነበረ? ያ ብቻ ነበር የማውቀው እኮ። እና ታዲያ ተፈላልገን አደረግነው። ምን እንዳደረግ እኔ አሁን አላውቅም። ምን እንዳደረግ ስለዚህ አሁን ልጁ እባክሽ ኤደን እባክሽ ተረጋጊ። ልጁን እፈልገዋለሁ። በቃ መቼም ቢሆን ልጅን አልወልደውም። ይህ ማወቅ አለብን። እባክሽ ኤደን ተረጋጊ። አልወልደውም። ልጁ ስንት አይወልድም። አሁን ሌላ ነገር ለማድረግ እንዳትሞክሪ። ሲጀመር እኛ ጋር ነው ከዚህ በኋላ የምትቆዩ። ስለዚህ መጀመሪያ እዚህ ድረጅ ውስጥ ሊያስገባት ይቻላል። ስለዚህ እኔ እንደዚህ የምታደርጉኝ ከሆነ የራሴን ነው የማጠፋው። የእውነቴን ነው። በየትኛው ለምን በቃ
አልችልም። አቶ ሽመልስ ከአንተ ቁጥጥር ስር እንዳትወጣች ልጅ በደንብ ትከታተላት። ምክንያቱም ብታደርገው የምችለው ነገር ህይወቷን አደጋ ውስጥ ምክንያቱም ከምታወራው ነገር አንጻር ልጅቷም ካለችበት ሁኔታ ስላሰጋን ህይወቷ አደጋ ላይ እንዲያወድቅ ልጅ። ስለዚህ እባክህ እቺ ልጅ ጠብቅልን። ግዴታዬ ነው። ስለዚህ ከእሷ ጀርባ ያሉትን ይህን የሚሰሩትን በሙሉ እንዳለ ትጠቁመናለን። አቶ ዘነበን እናገኘዋለን፣ የትም አይጠፋም። አቶ ዘነበም ይኖራል። የእሷ እናትም ወይዘሮ መሰረት ነው የምትባለው። የእሷ እናትም አግኝተኛ አታውቅም እያልሽን አልነበር? አሁን ደግሞ ለምንድን ነው ወደ እሷ እያደላሽ ነበር? በባለፈው አግኝቻት አላውቅም፣ ጥሩ ሰው አይደለችም እያልሽን ነው። አግኝተሽ ታውቂያለሽ? አላውቅም፣ ግን ያው እናቴ አይደለች። እናቴ እንዴት እንጨክረም? ቢያንስ ባታገኝም ቢያንስ ስለዚህ ከእሷ ጋር የሚገናኝ ጉዳይ አለሽ ማለት ነው። አግኝቻት አላውቅም መጥፎ ሴት እንጂ እያልሽን ነበር። ትያዝ ባለችበት ይሄ ጉዳይ ከዚህ በኋላ ከዚህ አባልነትም ራሴን አግልያለሁ። እኔም ማለት ያለብኝንም ጀመር። ችግር የለውም። አንተም ማግኘት ያለብን ፍርድ እንድታገኝ እኛ ልጁንም እቀበላለሁ፣ ፍርዱንም እቀበላለሁ። ችግር የለውም። ግን ከዚህ አባልነት ከዚህ በኋላ ራሴን አግልያለሁ። ከዚህ በኋላ ስለ ልጅ አለ ብለህ እንዳታስብ። ይሄ ነገር አንተ የሆነ ነገር አጀንሲ የራሴ ከሆነ እኮ የራሴ ነው ልጁ። እኔም እኮ ግዴታዬ ነው። እንዴት ነው እንደዚህ ነገር የለም። ገባህ አይደለ? ፈልጌ ያደረኩት ነገር የለም። ፈልገሽ ያደረግሽው ከኔ ጋር በቃ ፈልገሽ ማድረግሽ ማላረግሽም ልጁ የኔ እስከሆነ ድረስ የኔም ግዴታዬ ነው። ስለዚህ እኔ በነፍስ ማጥፋት ወንጀልነት እከስሻለሁ አንድ ነገር ብታደርጊ ልጄ። ስለዚህ አቶ ሽመልስ እባክህ እቺ ልጅ ጠብቅልኝ። ምንም አይነት ነገር ልትወስን ስለምትችል ከቁጥጥር ስር እንዳታወጣ፣ ከአንተ ቁጥጥር ስር አንተም በህግ ጥላ ስር እየቆየህ ያለውን ነገር ትረዳናለህ፣ ትነግረናለህ። አቶ ወይዘሮ መሰረትንም አቶ ዘነበንም የምናገኝበትን እያንዳንዱን ነገር ጠቁመናለህ። ሌሎችም አባላቶች አሉ። እነሱን ስለዚህ አንድ ነገር ቢሆን ደግሞ ልጄ እኔ እከስሻለሁ። እሱም ታያለሽ መጨረሻውን ደግሞ አንድ ነገር እንዳይሆን ነፍስ ማጥፋት ወንጀል እጠይቅሻለሁ።